ሰላም ጤና ይስጥልን። ምሽቱ መካከለኛው ምስራቅ አስመልክቶ በርከት ያሉ ሰበር መረጃዎች እየወጡ ይገኛሉ። አዲሱ የኢራን መሪ ሞጅታባ ኻሜኒ በህይወት ድጋፍ ሰጪ መሳሪያ ላይ መሆናቸው ተሰምቷል። በዝርዝሩ የምሰሙት ይሆናል። በሌላ በኩል የኢራን ጦር በዓለም ላይ ግዙፍ የሆነውን የአሜሪካ የጦር መርከብ ኢላማዬ ነው ሲል በይፋ ዝቷል። ይህ ሁሉ እየሆነ ባለበት ሰዓት ጠቅላይ ሚኒስትር ዶክተር አብይ አህመድ ከሩሲያው ፕሬዝዳንት ከቭላድሚር ፑቲን ጋር በድንገት ስልክ ተደዋውሏል። ምን እየተፈጠረ ነው? በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። ክቡራን የዩቲዩብ ቻናል ቤተሰቦች እነዚህና ሌሎች የተሰሙ ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ፣ በየሰዓቱ የሚወጡ አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫናት ትዘንጉ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተል። በቅድሚያም የኢራኑ አዲስ መሪ ሞጅታባ ኻሜኒ በህይወት ድጋፍ ሰጪ መሳሪያ ላይ መሆናቸው ተገለጸ። በቅርቡ የኢራን የበላይ መሪ ሆነው የተሾሙት ሞጅታባ ኻሜኒ በአየር ጥቃት በደረሰባቸው ከባድ ጉዳት ምክንያት በአሁኑ ወቅት ያለ ሰው ሰራሽ የመተንፈሻ አካል መተንፈስ እንደማይችሉ ታውቋል። የ56 ዓመቱ ሞጅታባ ኻሜኒ አባታቸው አያቶላ አሊ፣ ባለቤታቸውና የ8 ዓመት ልጃቸው ህይወታቸው ባለፈበት በዚህ የአየር ጥቃት ወቅት ክፉኛ መቁሰላቸው ሲገለጽ፣ እንደ ዘገባው ከሆነ መሪው ቢያንስ አንድ እግራቸውን ያጡ ሲሆን በሆድና በጉበት አካባቢ ክፉኛ ጉዳት ደርሶባቸዋል። በአሁኑ ወቅትም በቴህራን በሚገኘው ሲና ሆስፒታል በከፍተኛ ጥበቃ ስር የሚገኙም ሲሆን አእምሯቸው በጣም ዝቅተኛ በሆነ የንቃት ህሊና ደረጃ ላይ እንደሚገኝም ተነግሯል። የልብና የሳምባ ስራቸው ሙሉ በሙሉ በመሳሪያ የተደገፈ ነው። ምንም እንኳን ሞጅታባ ኻሜኒ በስም መሪ ቢሆኑም በከባድ ቁስል ምክንያት ስራ መስራት ባለመቻላቸው አገሪቱን በተግባር እየመራ ያለው የኢራን አብዮታዊ ዘብ እንደሆነ ተገልጿል። ሞጅታባ ከተሾሙ 8 ቀናት ቢሆናቸውም እስካሁን በአካል አልታዩም። በመንግስት ቴሌቪዥን የተላለፈውና ደማዊ በቀል ወስዳለሁ የሚለው መግለጫቸው እርሳቸው ስለመጻፋቸው ትልቅ ጥርጣሬ ተፈጥሯል። የአገሪቱ ሚዲያዎች የረመዳን ቁስለኛ እያሉ እየጠሯቸውም ይገኛሉ። ኢራን ውስጥ ያለው ወታደራዊ መዋቅር መሪ ህይወቱ ቢያልፍ እንኳን ራሱን ችሎ ጥቃት እንዲሰነዝር በ31 ክልላዊ ትዕዛዝ ማዕከላዊ የተከፈለ በመሆኑ ጦርነቱ በአውቶ ፓይለት መሪነት እየቀጠለ ይገኛል። ይህም በቀጠናው ያለውን የነዳጅ ዋጋና የኢኮኖሚ መሪ ጋጋታ ስጋት ላይ ጥሎታል። ዘገባው ዘሰን ነው። በሌላ ዜና የኢራን ጦር በቀይ ባህር አካባቢ የሚገኘውን የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከብ ለአገሩ ስጋት በመሆኑ ተገቢ ጥቃት ኢላማ እንደሚሆን አስታወቀ። የኢራን እስላማዊ አብዮታዊ ዘብ አንድ አካል የሆነው ሀታም አልአንቢያ ባወጣው መግለጫ የአሜሪካ ጦር አውሮፕላን ተሸካሚ መርከብ ጄራርድ ፎርድ በቀይ ባህር መገኘቱ ለኢራን ስጋት ስለሚሆን የመርከቡ የአቅርቦትና የአገልግሎት ማዕከላት በሙሉ የኢራን ጦር ኃይሎች ኢላማ ተደርገው ይቆጠራሉ ብሏል። 300 ሜትር ርዝመት ያለው ይህ ጄራርድ ፎርድ የተባለው የጦር ጀት ተሸካሚ የጦር መርከብ በዓለም ላይ ትልቁ የጦር መርከብ ነው። በመካከለኛው ምስራቅ የአሜሪካ ጦር ሰራዊት ማዕከላዊ እዝ ሴንትኮም ባለፈው ሐሙስ በዚህ የጦር መርከብ አንድ ክፍል ላይ እሳት ተነስቶ እንደነበር አስታውቋል። ነገር ግን እሳቱ በቁጥጥር ስር እንደዋለና በመርከቡ አጠቃላይ እንቅስቃሴ ላይ መስተጓጎል የሚያስከትል ጉዳት እንዳልደረሰና ሙሉ በሙሉ ስራውን እያከናወነ መሆኑን ገልጿል። ማዕከላዊ እዙ ጨምሮም በመርከቡ ላይ የተነሳው እሳት ከጦርነት ጋር በተያያዘ አይደለም ሲሉ በወታደራዊ እንቅስቃሴ ምክንያት እንዳሉንም አመልክቷል። የጦር አውሮፕላኑ ተሸካሚ ዩኤስኤስ ጄራርድ ፎርድ በቬኔዙዌላ ከተፈጸመው የአሜሪካ ወታደራዊ እርምጃ በኋላ በኢራን ላይ የተከፈተው ጦርነት ከመጀመሩ በፊት ወደ መካከለኛው ምስራቅ እንዲንቀሳቀስ ተደርጎ ነው በቀይ ባህር ላይ የሚገኘው። ዘገባው የቢቢሲ ነው። በሌላ ዜና የእስራኤል ጦር ቴህራን በሚገኘው ሙህራባድ አየር ማረፊያ ላይ በፈጸመው ጥቃት የቀድሞውን የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ይጠቀሙበት የነበረውን አውሮፕላን ማውደሙን ተናገረ። የእስራኤል መከላከያ ሰራዊት በፋርስ ቋንቋ የማህበራዊ ሚዲያ ገጹ ባወጣው መግለጫ አውሮፕላኑ በሽብርተኛው የኢራን አገዛዝ መሪ አሊ ኻሜኒና በሌሎች የአገዛዝ ከፍተኛ ባለስልጣናት እንዲሁም የኢራን ጦር አባላት ጥቅም ላይ ይውል እንደነበረ ተገልጿል። የእስራኤል መከላከያ ሰራዊት በፋርስ ቋንቋ የማህበራዊ ሚዲያ ገጹ ላይ ባወጣው መግለጫ አውሮፕላኑ በሽብርተኛው የኢራን አገዛዝ መሪ አሊ ኻሜኒና በሌሎች የአገዛዝ ከፍተኛ ባለስልጣናት እንዲሁም የኢራን ጦር አባላት ጥቅም ላይ ይውል ነበር ብሏል። ባለስልጣናቱ ወታደራዊ ግዢዎችን ለመፈጸም እንዲሁም በአገር ውስጥና የውጭ በራዎች ከተጣማሪ አገራት ጋር የሚደረግ ግንኙነትን ለመምራት ይጠቀሙበት እንደነበረም ገልጿል። ሰኞ ጠዋት ላይ ቴህራን ውስጥ በርካታ የአየር ጥቃቶች እንደተፈጸሙም ተገልጿል።
በሌላ ዜና የኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ 4 በተሰኘ ዘመቻ ቴልአቪቭና ቤንጎሪዮን አየር ማረፊያዎች ውስጥ የሚገኙ የተለያዩ ማዕከላትን ኢላማ ያደረጉ 55 ዙር የድሮንና የሚሳኤል ጥቃቶች መፈጸሙን ገለጸ። በእነዚህ ጥቃቶች ኢላማ ከተደረጉት ተቋማት መካከል የኤሮስፔስ መሳሪያዎች ማምረቻ እንዲሁም የአውሮፕላን ነዳጅ መቅጃ የእገዛ ማዕከላት እንደሚገኙበት አብዮታዊ ዘቡ ባወጣው መግለጫ አስታውቋል። በዚህም ዘመቻ ፈታ ኤማዳ ቋደር ሃይፐርሶን ሚሳኤሎች እንዲሁም አውዳሚ ድሮኖች ጥቅም ላይ እንደዋሉም ተነግሯል። አብዮታዊ ዘቡ አክሎም አልዳፍራ የአየር ኃይል ጦር ሰፈር፣ ጁፍኤር ባህር ኃይል ጦር ሰፈር እንዲሁም ሼክ ኢሳ አየር ኃይል ጦር ሰፈር ውስጥ የሚገኙ የአሜሪካ ወታደራዊ ተቋማት ኢላማ ማድረጉን አስታውቋል። በጦር ሰፈሮቹ የሚገኙት የአሜሪካ ይዞታዎች ከተመቱባቸው መሳሪያዎች መካከል ፈታ ዙልፊቃር ደስፉል የመካከለኛ ርቀት ሚሳኤል ተጠቅሷል። ስማርትና አውዳሚ ድሮኖች ጥቅም ላይ እንደዋሉም ተነግሯል። ከተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ በ30 ኪሎ ሜትር ርቀት ላይ የሚገኘው አልዳፍራ የአየር ኃይል ጦር ሰፈር፣ ባህሪን ውስጥ የሚገኘው ጁፍኤር የባህር ኃይል ጦር ሰፈር ደግሞ ዩኤስ ፊፍዝ ፍሊት የተሰኘ የአሜሪካ ጦር መርከብ ማረፊያ ነው። ሼክ ኢሳ አየር ኃይል ጦር ሰፈርም በባህሪን ውስጥ የሚገኝ ወታደራዊ አየር ማረፊያ ነው። በሌላ በኩል በዛሬው ዕለት የአሜሪካና የእስራኤል ተዋጊ ጀቶች በምስራቃዊ ቴህራን በሚገኙ አካባቢዎች ላይ ጥቃት መፈጸማቸውን የኢራኑ ፋርስ ዜና ወኪል ዘግቧል። በመጨረሻም ከሀገር ውስጥ መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በበርካታ ወቅታዊ ጉዳዮች ላይ የስልክ ውይይት ማድረጋቸውን የሩሲያ መንግስት አስታወቀ። ጠቅላይ ሚኒስትር አብይ ዛሬ ማክሰኞ መጋቢት 7 2018 ዓ.ም በማህበራዊ ሚዲያ ገጻቸው ባሰፈሩት አጭር ጽሑፍ ከፕሬዝዳንት ፑቲን ጋር ውጤታማ የስልክ ውይይት ማድረጋቸውን ገልጿል። እንደ ጠቅላይ ሚኒስትር አብይ ገለጻ የሁለቱ መሪዎች ንግግር በሁለትዮሽ ግንኙነትና በሌሎች የጋራ ጉዳዮች ያተኮረ ነው። የሩሲያው ፕሬዝዳንት ጽህፈት ቤት ክሬምሊን በበኩሉ ባወጣው መረጃ በበርካታ ወቅታዊ ጉዳዮች ላይ መነጋገራቸውን ገልጿል። የሁለቱ መሪዎች ውይይት ጠቅላይ ሚኒስትር አብይ ባለፈው መስከረም ወደ ሩሲያ በተጓዙበት ወቅት ስምምነት የተደረሰባቸው ጉዳዮች ላይ ያተኮረ እንደሆነም በክሬምሊን መግለጫ ላይ ተጠቅሷል። ጠቅላይ ሚኒስትር አብይ በዓመቱ መጀመሪያ በፕሬዝዳንት ፑቲን ግብዣ ወደ ሞስኮ ተጉዘው በዓለም አቶሚክ ሳምንት ጉባኤ ላይ መሳተፋቸውና ከሩሲያው ፕሬዝዳንት ጋር መነጋገራቸው ይታወሳል። ሁለቱ መሪዎች በወቅቱ ውይይት ካደረጉባቸው ጉዳዮች አንዱ ለማህበረሰብ አገልግሎት የሚውል ንጹህ ኃይል ምንጭ የሚውል የጋራ የኒውክሌር ኃይል ማመንጫ የማልማት ስምምነቶች እንደሆነ ተገልጾ ነበር። የኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብብርን የተመለከቱ ጉዳዮች ላይም ውይይት አድርገው እንደነበር ይታወሳል። በመስከረሙ ጉዞ ስምምነት ላይ የተደረሰባቸውን ጉዳዮች የተከተለው ዛሬው የሁለቱ መሪዎች ውይይትም ከፖለቲካ ከንግድና ከኢኮኖሚ እንዲሁም ከሰብአዊ ዘርፎች ጋር የተያያዙ የሁለትዮሽ ትብብር መስኮች እንደተነሱበት ተገልጿል። የክሬምሊን መግለጫ ሁለቱ ወገኖች የሩሲያና የኢትዮጵያን በወዳጅነት የተሞላ ግንኙነትን ለማጠናከር እንዲሁም በሚመለከታቸው ሚኒስቴር መስሪያ ቤቶችና ተቋማት መካከል ያለው ግንኙነት ለማጠናከር ያላቸውን ቁርጠኝነት በድጋሜ አረጋግጧል ይላል። በተጨማሪም ፕሬዝዳንት ፑቲን 81 ሰዎች ሕይወታቸው እንዳለፈ በተረጋገጠበትና በአጠቃላይ 125 ሰዎች በጠፉበት የጋሞ ዞን የመሬት መንሸራተት አደጋ የተሰማቸውን ሐዘን ለጠቅላይ ሚኒስትር አብይ እንደገለጹላቸው ጽህፈት ቤታቸው አስታውቋል። ሩሲያና ኢትዮጵያ ወደ 130 ዓመታት የሚጠጋ ዲፕሎማሲያዊ ግንኙነት ያላቸው አገራት መሆናቸውን በኢትዮጵያ የሩሲያ ኤምባሲ መረጃ ያመላክታል። ይህም ሩሲያ በአፍሪካ ካላት የረጅም ጊዜ ግንኙነት ከቀዳሚዎቹ የሚመደብ ነው። ሁለቱ ሀገራት በፖለቲካ፣ በወታደራዊ፣ በምጣኔ ሀብትና በባህል ጠንካራ ትስስር አዳብረዋል። ዘገባው የቢቢሲ ነው። ክቡራን አድማጮች እንግዲህ ዓለም አሁን በከፍተኛ ውጥረት ውስጥ ትገኛለች። በመካከለኛው ምስራቅ የተቀሰቀሰው እሳት አቅጣጫውን እየቀየረ የአሜሪካን ግዙፍ የጦር መርከቦች እስከ ማዝለፍለፍ የሀገራት መሪዎችን ሕይወት እስከ መፈታተን ደርሷል። የኢራኑ መሪ ሞጅተባ ኻሜኒ በሕይወት ድጋፍ ሰጪ መሳሪያ ላይ መሆናቸውና ጦርነቱ በአውቶ ፓይለት መሪነት መቀጠሉ በቀጠናው ላይ ምን አይነት የከፋ ውጤት ይዞ ይመጣ ይሆን? በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ፑቲን ጋር ያደረጉት ድንገተኛ ስልክ ውይይትስ በሀገራችን ወቅታዊ ሁኔታ ላይ ምን አይነት ሚና ይኖረዋል? እናንተስ በዚህ ዙሪያ ምን ትላላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ በሰዓቱ የሚወጡ ሰበር መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር ያሰማን።
ሰኞ ጠዋት ላይ ቴህራን ውስጥ በርካታ የአየር ጥቃቶች እንደተፈጸሙ ተገልጿል። ነዋሪዎች መህራባድ አየር ማረፊያ አቅራቢያ በርካታ ቀዳሚ ሆነው ሙራባድ በርካታ የአየር ጥቃቶች ኢላማ እየሆነም ይገኛል። ዘገባው የቢቢሲ ነው።